ተረት የአይጥና የእንቁራሪት ጓደኝነት። ከዕለታት አንድ ቀን አንድ አይጥ ከእንቁራሪት ጋር ተገናኝቶ ጓደኛሞች ለመሆን በመስማማት ጓደኝነት መሰረቱ። አብረው ሙሉ ቀን ሲዞሩ አሉና በመጨረሻም አይጡ እንቁራሪቱን ለመጋበዝ ፈልጎ ወደ ቤቱ ይዞት በመሄድ ለበዓል ብሎ ያስቀመጠውን ጥሩ ምግቦች በሙሉ ለእንቁራሪቱ አቀረበላት። በመጀመሪያ እንቁራሪቱ አንዲት ስንዴ ፍንካች ሊውጥ ሲሞክር ገለባው ጉሮሮውን ስለቦጠጠው የምን አይነት የማይረባ ሾሃማ ምግብ ነው? ሌላ ምግብ የለህም ጓደኛዬ አለው። ከዚያም አይጡ ሽምብራ አምጥቶ ሰጠው። እንቁራሪቱም ሽምብራውን በአፉ ውስጥ ወዲያ ወዲህ ትንሽ ካንከባለለው በኋላ አልሟሟ ስላለው መልሶ ተፋው። እናም አይጡን ይህ እንዴት ያለ ደረቃማ ምግብ ነው? ጥሩ ምግብ አይደለም። ሌላ ለስለስ ያለ ምግብ የለህም? ሲል ጠየቀው። አይጡም ሌላ አይነት ምግብ እንኳ የለኝም። እኛ አይጦች ጠንካራና ብርቱ የሆነው ምግባችን መብላችን ይህ ስለሆነ ነው አለው። ከጥቂት ቀናት ካለፉ በኋላ ሁለቱ ጓደኛሞች ወደ እንቁራሪት ቤት ለመሄድ ተስማሙ። ልጆች እንደምታውቁት እንቁራሪቶች የሚኖሩት በኩሬ ውስጥ ነው። ስለዚህ እንቁራሪቱ አይጡን ወደ ኩሬ እየመራ ወሰደውና ዘሎ ውሃ ውስጥ ገብቶ ናግባ እያለ ይጠራው ጀመር። አይጡም እሺ ብሎ ውሃ ውስጥ ዘሎ ከገባ በኋላ መዋኘት አልቻለም። ወዲያው መንቦጫረቅና ውሃ ውስጥ ብቅ ጥልቅ እያለ መሰቃየት ጀመረ። እንቁራሪቱም እንዴት ይገርማል! ገና ሳትጠጣ ሰከርክ? እኔ እኮ ገና ብዙ ምግብና መጠጥ ልሰጥ አስቤ ነበር አለው። ከዚያም አይጡን ወደ ኩሬ አፋፍ ላይ ገፍትሮ ካወጣው በኋላ ያከማቸውን ምግብ ሁሉ ይዞለት መጣ። ብዙ ትላትሎችና ነፍሳቶችን አምጥቶ ከአይጡ ፊት አስቀመጠለት። አይጡ ሁሉንም ምግብ አፉ ውስጥ ጨምሮ ቢያጣጥማቸው ምንም አልጣፍጣለው። በዚህን ጊዜ ምን አይነት የማይረባ ምግብ ነው? እንዴት ነው ይህ ምግብ የምትመገበው? ብሎ እንቁራሪቱን ጠየቀው። እንቁራሪቱም አየህ እኛ እንቁራሪቶች ለስላሳና ሙልጭልጭ የሆነው ይህንን ምግብ ስለምንመገብ ነው አለው ይባላል። ተረቴን መልሱ፣ አፌን በዳቦ አብሱ። ቃልሙድ